ድቃሚ ለሰዎች ካሰበ ሐረር በውሃ ጥም ትጣራለች የሚል ዘመቻ አለ። ለምን አይቀላቀልም ሄደው ይሄ ቡርዲያ የእውነት እስቲ ወደ እንትን ይሄድ እንዴት እንደሚያደርጉት እስቲ ወደ ይሄድ ሲጀመር ሐረርጌ የሚለውን ስምን አንሳ ከላው ላይ ጀጎል የሚለውን አንተም ብሎ ጀጎል ጅብ ዘንጦ ፊት ለማንኛውም ይሄ ለምን ነው ሲያስታውስኩት በቲጂ አገልግል ምክንያት ቲጂ አገልግል ሆቴል ከፈትኩ አለች። አሁን ደግሞ 4 አረቄ ከኋላው አስቀምጣ 3 መሶብ አለ። እኔ ግን ቲጂ አገልግል ጻፊዎችሽ የት ሄዱ? ጻፊዎችሽ አሉ ዘንድሮ? አይ 27ቱ ሰራተኛ አለ። የኔ ጥያቄ የአህያው እንትን እዳ ተከፍሏል? ያ አህያ ያጓጓዛበት የ3 ኪሎ ሽንኩርቱ ተከፍሏል? ያንን ጨርሰሽ ነው እንደዚህ አይነት ዓለም ውስጥ የገባሽው? ስሞት ጋይስ አሬ ተበደው አረገዝኩ። ያርግልሽ አማሬ ተበደው አረገዝኩ። በቃ ምን ይጠበስ እውነት ማርገዝና መበደት ነበር ያማረኝ። በስንት ጊዜ ነው ያገኘሁት። ተባርባ ቪዲዮ ሳሳያችሁ ጋይስ ኮሎ አይ በስማ ከዚህ ሁሉ ሰው ውስጥ ጥቂት ሰዎች ናቸው ሃፒ የሆኑት። ሌሎቻችሁ ሰይጣኖች ናችሁ። ወይ ጂኒ አረገዝኩ ስላችሁ ምን አለበት? የቸገረው እርጉዝ ያገባል ማን ነበር ያለው ጋይስ? ማን ነው? የእውነት እንጀራ በጨው የአህያን ሹፌር መኪና ገጨው። እኔ ለራሴ ፍቅር ይዞኛል፣ አዲሱ ጫማ ያንገላታኛል፣ ተማሪዎችም ይስቁብኛል፣ ቢስቁብኝስ ምን ያረጉኛል አለ ሰውየው። ምትበላው እንጀራ በጨው ስራዋ የአህያ ሾፌር፣ በዛ ላይ መኪና ሲገጫት አስባችሁታል? እንደገና መኪና ሲገጫት ይንኮ ጋይስ ዳሜጂንግ የሆነ እኮ ኑሮ በራሴ ላላግጥ ብላ ነው ጋይስ። ሀየቂ ጠመውን ዕዳ ከፍላለች። ከፍላ ጨርሳ ነው እግዚአብሔር። ያህያውንስ ያመላል እንዴ? የጠጁስ ተከፍሎ ነው? ሃይ እንዴት ነው ዕዳ ያለባት እሷ ስሜቷ የመጣው ነው? አልወጣም። እኔ ከሷ እንጀራ ጋይስ እዚሁ ኩሽና ውስጥ ራሱ እየተነፋች ቢወርስ እኔ እኮ ከአበሻ ቤት እሳት አልበደርም እኮ። እሳት ዘመኑ ራቋል፣ እኛ ተራቀናል፣ እኛ ዘምነናል ለማለት በየበረምጣል ላይ ነው የሚናፉት ጋይስ። አባ በየድስት ላይ አልጋ ላይ ምን ይሰራ ይላሉ፣ በየሶፋ ላይ በየድስት ላይ በየኩሽና ላይ ምናምን ነው የሚወጡት። እኔ ከሀበሻ ቤት እሳት አልበደርም። እሳት እንደዚህ የሚነድ እሳት አልበደርም። ምን አውቃለሁ ምን እንደነካኩት፣ ከሰሉ ከመቀጣጠሉ በፊት ምን እንደነካኔ ምን አውቃለሁ። የእውነት ነጃሳ የሆነ እንትን ጀናባ ያለው ቃል ያልበደርም። ድሮ ሀገር ቤት እንጀራ መልሳለው፣ እሳት አበድርኝ፣ በርበሬ እንደዚህ ትልቁን ድስት ፈልጌው ነው ምናምን ይላሉ። እኔ እግዚአብሔር ቢላ አልበደርም። ባጣ በምላጭ ከትፋታለሁ እንጂ እኔ ከሀበሻ ቤት አልበደርም ጋይስ። እንዲህ ህዝቡ የዘመነ መስሎት የሚቀመጥበት ቦታ ባይኖረው እዚህ ብርጭቆ ላይ ቁጭ ብሎ ይናፋል። ያ የተሸረፈችም ቢሆኑ በራሴ ብርጭቆ ጠጣታለሁ እንጂ እኔ ከሀበሻ ቤት እሳት ከኮሶ ቤት እኔ አሁን ጨው ራሱ አልበደራትም። ጨው ምን አውቃለሁ? እቃው ምን ነካክቶ እንደሆነ እኔ ምን አውቃለሁ?
በእንተም ተነካከለች ከዛ በኋላ ሄዳ ጫውን ከዛው አንስታ እንደዚህ ጨምራ ቢሆንስ እኔ ነጃሳ የሆነ ቃል ካበሻ ቤት ላለው እንዴ ከሁሉም ቤት ነው ያልበደርም ከይስ እንዴ የሚመለስ እሳት እኔ እንትን አለ እግዚአብሔር እንዴ አሁን እዚህ ቁጭ ብላ ተነፍታ ነው እሷ ወሬው ራሱ ያስጠላል ዝም ብለ እኔ ኦርደር አላረግም ከቲጂ ጋር እውነት ለመናገር እንዴ ሾኮኔ መሰለ ጥፍር ታስተክላለች በዛ ላይ የምታወራው ወሬ ራሱ ሾኮኔ ይመስላል ዝም ብለ ምግብን ኢማጂን ስታረጉ ያስጠላል ገባችሁ እንዲሳቅላት ትፈልጋለች ደግሞ መቼ ነው የፖስተችው ግን ጋይስ ዛሬ ነው ተበደው አረገስ ያ ጸጉሯ አሁን ያደገው ይሄው ጸጉሯ ባለፈው ላጭቷ አልነበረም ይሄው ያደገ ነው ያ ሃይ ከኋላ ሁለት አረቄ ጠርሙስ አለ አንድ ሸክላ አለ አንድ መብራት አለ ላዋ ላይ ጻፊዋ የት ነው ሄደችው ግን ጋይስ የጻፊዋ አዳ ነበረብን እኮ አሬ ተበደው አረገስ ናይ ጸጉሯ አድጎ ይሄውና ባለፈው ቆርጣ አልነበረም ያ አድጎ ነው አማሬ ተበደው አረገስ ጋይስ እንዳልበላች ራሱ የሚያስታውቀው ስስቅ አይታችኋታል ብሶት ይመስላል ብሶት የወለደው ጀግናው ሰራዊታችን ነው ያለው ብሶት የወለደው ግንቦታያ ማይ ሳቂ ተቆጣጣሪ ያርግልሽ አማሬ ተበደው አረገስኩ በቃ ምን ይጠበስ እውነት ማርገዝና መበደት ነበር ያማረኝ በስንት ጊዜ ነው ያገኘሁት አስባችሁታል እሷ አለ ሐሳብ ልትነፋ እኛ ያኔ ብር ማዋጣት ነበረብን አያችሁ ያኔ አዋተን ቢሆን አይቆጨኝም ነበር እኔ ባዋጣውላት ብር ነው ተነፍታ የመጣቸው የሚለው ራሱ አያናድድም ባላዋጣ ኖሮ አርፋ ትቀመጥ ነበር የሚል ጸጸት ውስጥ ይኖር ነበር ገባችሁ እኔ ከዚህ ጸጸት አሁን ነፃ ነኝ አይደል እስኩዬ ያ እኔ ነፃ ነኝ ነፃ አይደላችሁ ማናት ቲጂ አገልግል እንዴ ተነፍቼ መጣው ያለች ይሄው ዛሬ ጧት ገብታ ጸበል ሄደች ምናምን ብሎ ተስፋ ያደርጌ ወሬውም በዛ በፍንጭቱ ቱስ ያረጋ አወራ ይሄው ከጸበል መልስ ደግሞ እንደዚህ ነኝ ትላለች ይቅር በለኝ አምላክ እቺ ነች ጸበልን እንትምታረግ ተበደው አረገስኩ ያርግልሽ አማሬ ተበደው አረገስኩ በቃ ምን ይጠበስ እውነት ማርገዝና መበደት ነበር ያማረኝ በስንት ጊዜ ነው ያገኘሁት አይ በስማ ከዚህ ሁሉ ሰው ውስጥ ጥቂት ሰዎች ናቸው ሃፒ የሆኑት ሌሎቻችሁ ሰይጣኖች ናችሁ ወይ ጂኒ አረገዝኩ ስላችሁ ምን አለበት አንዴ በአበባ በምን በደስታ ብትገልጹኝ ምን አለበት ክፉዎች ምቀኛ አበሻ ኮልኮሌ ምቀኛ ነው ቡዳ ቲንክ ሶ ማች በሰይጣን ተነፍታ መጣ ሰይጣኖች ናችሁ ወይ ትላለች ጋይስ ሐላል ተነፍታ የመጣች ይመስላል እኮ መቀኛ ሆናችሁ ስትላል ለኛ ስትይ ለምን በጾም ሌላ ነገር ታናግረኝ ነው ጋይስ አውዝ ብለም ነው ሸይጣን በስማ እንደዛ ነው እንጂ አሁን አረገዝኩ በሳም ይወርድልኝ ነበር ደንቆር ስለተበደው ራሱ ትቀናላችሁ ማለት ነው ወዮ እውነት በስንት ጊዜ ግን ዝም ብላችሁ አስባችሁታል ጋይስ
አስቡት። ምን ችግር አለው? አታስቡ ልላችሁ ነበር። አስቡት። ትዕግስት አገልግል እንደዚሁ ራሱ በጤናዋ ራሱ ዋይ ምናምን ትላለች እና አሁን ወሲብ ስታረግ አስባችሁታል? ኧረ በስመ አብ ጣሪያ ነክታ የምትመለስ አይመስላችሁም? ቋንዴ ብላ ከዛን የሆነ ነገር ብላ የምትመጣ ከዛን የት አለ የት ነው ሄድከው በቃ የሆነ ነገር የምታረግ አይመስላችሁም? ጋይስ የእውነት እንዳታስቡት አስቡት ብያችሁ ላሳስታችሁ ነበር። የእውነት ኧረ በስመ አብ አስባችሁታል? ለካ አስባችሁታል ማለት አስቡት ማለት አስቡታ። ሃይ ምን አገባል? አስባችሁ እንዴ ለካ አስባችሁታል ልስል ጾሙ ወጥቶ ፊት ለግትር ገባች። የእውነት ነው አታስታውሱ። የእውነት ጾሙ በልባችሁ ጾማችሁ ከእግዚአብሔር ይስማችሁ። በቃ ሃይ ምንድነው ጋይስ? የእውነት ይቅር በለን አምላክ እንዴ ወይ እና አስባችኋታል? እንደዚሁም እንትን ናት የሆነ ነገር ታደርጋለች እንደዚህ ናት። ወሲብ ላይ መቼም እጇን አጥፋ እንደዚህ አትቀመጥም አይደል? አትቀመጥም። በመሃል ላይ እኔ ተነስታ ውሃውን ላቀርታ ቤት ወልውላ እንደገና የምትተኛ ይመስለኛል። ዝም ብላ የሆነ ቆይ ሊጡ ቦካብኝ ብላ ሊጥ አብኩታ እንደገና ተመልሳ የምትተኛ የት ነው የሄድከው ምናምን የምትል የለም። ያ በመሃል ላይ ተነስታ የሆነ ነገር ጠራርጋ የምትመለሱ አይመስላችሁ? ጌሾላ በመሃል ላይ የምትቀረጥስ ነው የሚመስለኝ። አታምንም እና ቅብዥ ብርብር የሚያረጋት ነው የሚመስለኝ። የእውነት በመሃል ላይ ገና በርበሬው ላይ የምትደልዝ ነው የሚመስለኝ እኔ። ከዛን ስጨርስ የት ነው ያለው ምንድነው እንደዚህ መፍሰስ ምናምን ብላ በሱ ላይ የሆነ ጭራሽ እሱ ላይ የምትቆጣው ይመስለኛል እኔ። አይመስላችሁ? የለም ገና እንትን ትላለች። ኧረ የማታረገው ነገር የለም። አስባችሁታል? እንደሷ መንቀልቀል። ኧረ በስመ አብ ዲርኒ የተበዳሁት ቴንክ ሶ ማች እና እኛ ማሬ ለምን ይቀር በላው እድሜ ለተስብር ቁጭ ብዬ በላው እስር ቤት በላው። ስለዚህ አናቴ የወጣ ተበዳሁ አረገዝኩ። ስለዚህ አያኔ እስር ቤት ገበላው ነው ያለችው። ታስራ ነበር እንዴ ጋይስ? እኛ እኮ ያኔ ቶፒክ አረግና በኋላ ምን እንደደረሰችም አናውቅ። ሸራ አይደለም ሰው የበዳኝ ሰው ነው የበዳኝ። አያ አይደለም የበዳኝ ሰው ነው የበዳኝ። ባለቂ ምንም ብልግና ያነጾም ጾም ከብልግናውስ እንዴት አድርጎሽ እሱን ልናገር እንዴ? ጾሙ ይኸው ዛሬ የድሮ ነው ብለሽ የጻፍሽው ልጅ እናቴ ትሙት ቦልክሻለሁ። እሺ አንዴ ይኸው ፀጉሯ ገና እያደገ እያየ ዛሬ ላይቭ ላይ ገብታል። ጾም ነው ኧረ ተይ ሲሏት ጾሙን እኔ ምን አገባኝ ስትላሰሙ 2 ወር ታሰረች እንዴ? እግዚአብሔር ታዲያ እስረኛው ነው እንዴ? ማን ነው ታዲያ የነፋት? መቼም ፋራ ሲሰለጥን የአራዳ መከራ ነው የሚባለው። መከራው የሚበዛው የኛ መከራ ነው የሚበዛው። እኔ አሁን እንደ አራዳ ነው የሚባለው ምን ነው የሚባለው? ዝም ብዬ ልመደብዬ ነው ቀስ ራሱ ማን ይሄ ነውር ነው እና ደግሞ ስብደና ናይ ካሜራ ቀረጽ ናይ ያኔ ቀራች። ቆይ እንዴት ታሰረች 2 ወር ጋይስ? ሃይ ተስፋዬ ብር ሰበሰብኩ ያለውስ በላው እንዴ? የአህያ ወጪ የቄጤማ የበርበሬ የጠላ የአጥሚት ብሎ የተቀበለንስ እኛ ሰተን ነበር እንዴ? እናንተ ባታዋጡ ትልልቅ ባለሀብት ደውለው ኦሬዲ እኛ እንዘጋለን አሉን አላለንም እንዴ? ተስፋ የሚባለው ያ ፍንጭታም ነው የሚባለው ወሬኛ። እኔ አልወደውም ያን ተስፋዬ። በነገራችን የማልወደው እሱን ፐርሰናሊ ስለማልወደው አለ የማይዋጥልኝ ሳየው ተንኮለኛ ነው። በቃ ለዛን የምጠላው ያ ትልልቅ እኔ ነኝ እንደዚህ ስማችን እንዳይጠቀስ ያለ ኦሬዲ እንትን ብለዋል። እናንተ ባትረዱ እንደዚህ አይነት ሰዎች ደውሏል ትልልቅ ቦታ ያሉ አላለንም? ታዲያ እንዴት እስር ቤት ገባች?
እንዴት እስር ቤት ገባች? እያንዳንዱ የበግ የፍየል የአህያ የቄጠማ ብሎ የመዘገበው እኮ የራሱን ስም ነው እኮ ራሱን ነው እኮ ገባችሁ? የአንድ ሰው ዕዳ እንደዚህ ነው ቢል አናምንም አይደል? ግዴታ ቄጤማ ምናምን ብሎ የራሱን ስም ነው እኮ ቄጤማ አህያው እኮ የራሱ ስም ነው ጋይስ። እነ ሱራፌል እነ እታለም ምናምን ብሎ የጻፈው እኮ የራሱን ስም ነው እኮ የራሱ ነው ራሱ ነው። እኔ አላልኳችሁም? ለራሱ ነው እየሰበሰበ ያለው አላልኳችሁም? እንዴት ገባይ ታዲያ? እንዴት ነው 2 ወር ታስራ ያወጣችሁ? እንዴት ነው ግን ሰው ያላወራላት ጋይስ? አያችሁ አይደለ? አያችሁ ኮሶ ያኔ እሷን ገስት ላይ እንዳገባ እንደዛ አድማ ስናረግባት 50,000 ብር ሰጠው ምናምን አለች። ታስራ ግን ለምንድን ነው ታዲያ ታስራለች እንኳን ብላ አልተናገረችው? እቺ እከካም ድሮም የሆነ ሰው የሆነ ነገር አለው ሲባለው ቂጡ ስር ሄዳ የምትለጠፈው እቺ በሽቲያ ንፍጣ። ድሮም አንድ ሰው የሆነ ነገር ያበቃለት ከመሰለ ከዛ ሰው ስም ጥፍት ማለት የኮሶ ዋና ትልቋ ተግባሯ ነው። ኤልሻዳይ የምትይን ሰሞን ሁማኔር አንድ ቀን ሰርቼ በቪዲዮ እዛው እንደገና ታጉል ለጥፈን ከሰቀልን ብለሽ ነው ተስፋ አድርገሽ ነው። የእውነት አንቺና ኪዲ የሆነ ሚላስ ነገር ከሌለ የትም ቦታ አትሄዷት። ድስት አሽትታችሁ ኑሮ አሽትታችሁ ነው ከሰዎች ጋር የምትግባቡት። ምድረ እከካም ልቃ ገባችሁ? ቲጂ ካም በኋላ አጠቅመማ። ለዛ ነው 2 ወር የሆነ ታስራ ወጣች። ሃይ የለም አበባ የወዱ ሰው እያለ ምቀኛ ተበዳው እንኳን ስጎበዝ እንደዚህ ነው እንኳን ተበዳው። አይ ታባቱ አሁንም አበዳለሁ ችግር የለውም። አሁንም አነፋለሁ ስትል አሁንማ ለምጄዋለሁ። እጄን ከሱ ላይ አልሰበስብም አይመስልም። ሜሎዲዮ አይታችኋታል? ሜሎዲዮ አሁንም አነፋለሁ አባባሉ አይታችኋት እንዴ? አሁንማ ለምጄዋለሁ እጄን ካምቧለማ ወደ ኋላ የለም ይመስላል እንትና ይሄ ሜሎዲዮ ካምቧለማ ስትል ማምቀም ሰው ወደ ኋላ ይቀራል። እንደሆነ አይቀር በጭንቀት ልፈነዳ ነው። እየተጨነኩ ግን ማርገዜን የገረመኝ ሪል ማለት ጭንቀት ላይ እያሉ ሰው ያረግዛል። ርብስማ እድሜ ለተስፍሽ ባበላኝ ባጠጣኝ እውነት ሪላክስ ባክ ሄለን ተደፍራ እንዳይሆን ደግሞ ይህንን ታይትል ስጫትና እስር ቤት ውስጥ ተደፍሬ የወጣው ብትበላ ከዛም በሴትነቷ ከእሷ ጋር ንቁም እንላለን። እንደገና በነጋዴነቷ ከእሷ ጋር አልቆምንም። አሁን ደግሞ በሴትነት እንቆማለን። ይሆን እውነት ግን ብልግኔ ልንገራችሁ ዶክተሮች እንዳትናገሩ ብዬ እኔ እዚህ ጋር ተናገርኩ። ቴንክ ሶ ማች አንበሳ ነው የምፈልገው። እውነት እንደዚህ ሙግግ ያደረገኝ እንትን ነው እርግዝና ነው ስለማለ አሁን አንበሳ ኢትዮጵያ ላይ አንበሳ ቢላክላቸው እንዴት ታወጣዋለች ብሩ? ገና ሰው ጋር እንትን ብላ ምናምን ነው ኢትዮጵያ ያለ ሰው አሁን አንበሳ ቢላክለት ና አሁን በተለይ እሷ ለሆነ ሰው ጊፍቱን ልካ ያ ኦሬዲ ቲክቶከርስ እሺ ኦሬዲ ውላላቸው ምናምን ከውጭ ያሉት ምናምን ሉና እንዴ ነው የሚያወጡት? ያ ዱባይ መሄድ አለባቸው በኮይን ለማውጣት ወይም ደግሞ በሰው ፔፓል ይልኩትና ወደ ሰው ከዛን ፔፓሉን አውጥተው ይልኩላቸዋል። እንደዚህ በጣም የሰው እጅ መጥናት ነው ግን ያው ወይንም ደግሞ አንድ ጊዜ ውጪ ሄደ በስም አካውንት ከፍተ ትመጣል። ያ ትንሽ እንደዚህ ነው። ኢትዮጵያ ለምን እንትን አታረግም ግን አብቹ እንደዚህ የዩቲዩብ አክሰሱን የቲክቶክ አክሰስ ቀጥታ በሌላ ሀገር እየሄዱ ታክስ የሚከፍሉት ኢትዮጵያ ቀጥታ ይገባ ነበር እኮ ይሆናል። ቴንክ ዩ ጄሪዬ ቴንክ ሶ ማች ውሻ ኧረ ከውሻ አማረኝ ተበደው አረግ እንኳንም ቂጥሽን አሰፋሽ።
የእውነት እንኳን ሰፋልሽ። ጠቦ ተቸግረሽ ነበር የእውነት በጣም መንገዱ ጥብብ ብሎ አላስኬድ አላስለፋ ብሎሽ ነበር። እንኳን ሰፋልሽ። እንኳን የአይጥ የድመት መንገዱን ጨርቅ አረገልሽ። የእውነት ተሽሏት ትመጣለች። አሁን ደህና ነሽ ብሎ ተስፋ ያደርጌ በዛ በፍንጭቱ ውሸት ቱስ አድርጎ እንደምራቁ እንደዚህ ብትን አረገ ሚዲያ ላይ። ይኸው ሴትዮዋን ጭራሽ አሳብዶ አመጣት። የእውነት አንዳንድ ጊዜ የሌለን ዝም ብለ ውሽ ውስጥ ስትዘፈቅ የሌለ ማንነት ውስጥ ሚዲያ ላይ እንትን ስትል ይኸው የሰዎች መፎገሪያ ነው የምትሆነው። ገባችሁ? ጉዳትና እንትንህ ራሱ ሳይገባ ነው እንትን የምትለው። እናንተ የኢቢኤስ መስራችና ምናምን ዛሬ አስክሬኑ ገባ ይላል። አሜሪካ ነበር እንደሚኖር አሜሪካ ነበር እንደ ጌቱ ተመስገን ኤክስ ጋዜጠኛ የአቶ አማን ፈሳ ጻህና ምናምን አስክሬን አዲስ አበባ ገባ ይላል። ካናዳ ነበረ። ኦኬ ያ የኢቢኤስ መስራች ነው። ኢቢኤሶች ገፊ ናቸው። ገፊ ሰፊ ነፊዎች ናቸው። ያ ኢቢኤስ እንትንም ኢትዮጵያ ቴሌቪዥን በጣም እንትን ነው። ያው ብዙ ጊዜኛ የምናውቀው ፊት ለፊት ላይ ያሉትን ነው። ከኋላ ዋና ቁልፍ ሰዎችን አናውቃቸውም። ያ እስኪ ቲጂ እንደ ምግብ ሰሪ ሁኚ። አሁንም ምግብ የመስራት ፍላጎቱ ካለሽ ስለ ቢዝነስሽ ካሰብሽ እኔ የምልሽን ብታዳምጪ ጥሩ ነው ብዬ አስባለሁ። እግዚአብሔር አለበለዚያ ሰው እንደዚህ አይነት የተዝረከረከ ነገር እየሰማ ነሽጦት ምግብ አዝ እናቴ ትሙት ወይንም ዝም ብለሽ ቲክቶከርና ዩቲዩበር ሁኝ። የኔ ጥያቄ ዩቲዩብሽና ቲክቶክሽ በስምሽ አልሆነም? አላዘዋወርሽም? አሁንም አላዘዋወርሽ? ካላዘዋወርሽ አዘዋውሪ። ግዴታ ወጥም ምናምን መስራት የለብሽም። ዝም ብለሽ የኔን እብደትሽን ከፖለቲካና ከንትን ነፃ ከሆነ በራሱ ዛቢያ ላይ ማበድ መብትሽ ነው። ገብቶሻል? ዩቲዩብሽን ስሪ። ለሚዲያ የሚሆን እብደት አለሽ። ግን በስምሽ አዙሪና ስሪበት። ምግብ ምናምን ሰራለሁ ካልሽ ግን በእንደዚህ አይነት ባህሪ ሰዎች ይሄን እያሰቡ አይገዙሽ። ለምን መሰለሽ? ምግብን የሚበላው መጀመሪያ አይን፣ ከዛን አይምሮ፣ ከዛን ነው አፍ የሚበላው። እሺ ምላስ ቴስት የሚያደርገው ያን አንቺ ደግሞ የአይምሮና የአይን እንትን የለሽ። የእውነት የለሽ፣ ምንም የለሽም እንደዚህ አይነት ነገር። ሰሞኑን እንትና እየጦዘ ያለው የጆን ዳንኤልና የአዶኒያስ። እኔ ግን ጋይስ አዶኒያስ ጃኒን ሲስማ ታይታችሁ ታውቃላችሁ? እንደዚህ ከንፈር ወይ ዝም ብለው ነው መልክ ሲሰሩ ያያችሁት? እኔ እኮ አሁን እየተጠራጠርኩ መጣሁ። ሄለን ባለሄ ሞተ የምትለውን ሂጅባት። ሞታ ከሞተ ምንድነው? ምኑ ነው የሚካሄድበት? ሊገላት ነው ብላችሁ ደውላችሁ ሪፖርት ስታደርጉ አልነበረም እንዴ? እንዲታሰርና ምናምን። አሁን ደግሞ ሲሞት ለምን ሞት? ሳይሞት ደግሞ ትቷት ሂድ ሊገላት ነው ወይ ትላላችሁ? የልብ ይሄ ደም ግፊት እና ምናምን ነገር የልብ ድካም እያለብህ ድራግ ስታጨስ በጣም ብዙ ስጠጣ ልብ ይመታል። ከዛ ጸጥ ትላል። እነሱ ደግሞ በየቀኑ ቀለባቸው ለሷ ይከብዳታል ብዬ አስባለሁ። ለምን ከነ ሱሷ የሆነ ተለማምደው
ተመቻችተው የሚኖሩ ሰዎች ናቸው። ያ ተመቻችተው የሚኖሩ ሰዎች ናቸው። ያው ለትንሽ ጊዜ ለጥያቄ ትፈለጋለች። ለምን እዚሁ ላይቭ ላይ ነበረን እኮ እዚሁ ላይቭ ላይ ሆነን ምን የሆነ ቴክስት አቴንሽን ይንሳበኝ ኦኬ የሆነ ማውቀው ሰው መስሎ የነበረ ሌላ ሰው ከሆነ ተውት። ያ ለሷ ይከብዳታል፣ አዚቲ ይከብዳታል ብዬ አስባለሁ። ለምን ከነሱ ሱሳን ስፈልግ ሄዳ አንኳክታ አጠገቡ ኢንጆይ የምታረግ ሱሳን ትፈልጋለች። ከሱ ጋር እንትን አሁን እንደዛ አይነት ክፉ አልምደሽኝ የሚባል ነገር አለ። ክፉ አልምደሽኝ ኧረ ስንቱን ልቻል መውደድ ዳነውይ በሯ ጋር እንትን ስላለ የፈለገ በልብ ድካም እንኳን ቢሆንም ያው ለትንሽ ጊዜ ትጠይቃለች። እስር ቤት አይደለም ትጠይቃለች። እንዴት ነበር ምናምን ሲመረመር ድራግ ውስጡ ካገኙ ከልብ ድካሙ ጋር ነው ግን ትጠይቃለች። ያ ካሁን በፊት ሊገላት ነው ምናምን ጻብ ምናምን እናንተ ሄዳችሁ ሪፖርት ስላደረጋችሁ ያው ለግንዛቤ ውስጥ ይገባል። መከራዋ ግን በዛባት። በእናታችሁ ወረቀት በስነ ስርዓት እኮ የወሰደች ልጅ እኮ አይደለችም እኮ። እኔ እኮ ባለፈው ሪፖርት ስታረጉባት የእውነት ለምን አረጋችሁባት ምናምን ያልኩት እኮ ምን መሰላችሁ፣ ወረቀት የሌለው ሰው ፕሮሰስ ላይ ካለ ጋይስ በፖሊስ አንድ ጊዜ መተንተን ከተባልክ ምን ያደርጉባል መሰለ፣ ወረቀት ሊሰጥ 1 አመት የሚቀረው ከሆነ 1 አመት እንደገና ይጨመርብሃል። ገብቶቹን 1 አመት የወደዷት መስለው እኔ ባንቺ አልደራደርም ነገር ብለው የለም ሚዲያ ላይ እሷን እንደሚያውቋት ለማሳየት ብለው ብቻ ነው ይሄን ነገር ያደረጉት እንጂ የእውነት ዲፕሊ ስለ ሀገሩ ምናምን ነገር እያወቁ ከቻሉ እሷን ነይ እኔ ጋር እንጠጣ ዛሬ የመጠጥ ሙድ አለ ምናምን ብለ የለም በሷ በምትፈልገው ሙድ አጠገብ ማድረግ ትችላል። ለፖሊስ ትናለ 1 አመት እንደገና ይጨመርባታል። አሁን እንደገና እንደዚህ አይነት ነገር ውስጥ ገባች። የእውነት በጣም ነው ያበላሹባት። የእውነት አልገባችሁም ጋይስ፣ አልገባችሁ። እንደዚህ አይነት ብዙ ለወረቀቱ ስብስብ ውስጥ ያሉ ሰዎች ተራፊቅ እንኳን እንትን ከጣሱ የትራፊክ ጥሰት ሊስት ላይ ካለ ኦሬዲ ፖሊስ 8 ወር 9 ወር ቢበዛ 1 አመት ይላል ያንተን ጉዳይ ለማጣራት እና የሷ ፕሮሰስ እየሄደ ትራፊክ እንኳን ጥሳ ትራፊክ ኦሬዲ ያን ነገር ሴፍ ሲያደርገው ኦቶማቲክ ለሚመለከተው ሁላ ይደርሰዋል አይደል? ማለት የፖሊሶች ምናምን ነው የሚደርሳቸው ሌላ አይደለም። 6 ወር ትንሽ እንትን ኮን ደግሞ ሁለተኛ ቅጣት ደግሞ ከሆነ አመት ከምናምን እየሄደባት ነው የሚመጣው። ገባችሁ? ለዛውም የሷ ጤናማ አይደለም። አሁን ያ ፕሮሰስ ያ የባለፈው 1 አመት ቅጣቱ 1 አመት ቅጣቱ አይነግሩም እየቀጣን ነው ብሎ እኮ ገና ነው ፕሮሰስ ላይ ነው ብቻ ነው የሚሉህ እኮ ቅጣት ላይ ነው አይልም እኮ አይልም። አንተ ለምን ቆየ ስትል እንትን ብዙ ሰልፍ አለ ምናምን ነው የሚሉህ። አይነግሩም ቅጣት ላይ ነው ምናምን እኮ አይሉ። አሁን ደግሞ እንደገና ይሄ ሰው እንትን አለ ምናምን የእውነት በጣም የእውነት እኔ ጠጥቶ ሰክሮ ምን ብሎ ምናምን የማይሳሳት ሰው አይምሮ የማይስት ሰው ያየሁት እኔ አዚቲ ነው ያየሁት። እግዚአብሔር አዚቲ ነው ያየሁት። ያ ገና መሞቱን እንኳን አይምሮ ሳያምን ገና ሆስፒታል ሆኖ በቃ ውሃ ጠጭ፣ አሁን እስቲ ትንሽ ይርፍ በይ፣ በቃ ቲክቶኩን ዝጊና ውጪ ይሏታል።
ቲክቶኩን ዘግታ ወጣ ከማጋ ልትቀመጥ ነው ቤት ውስጥ እሷ ከሰው ጋር ማሳለፍ ታውቁታላችሁ አዋርታችሁታል አይደል ንውስቲ ከኔ ጋር አልቅሱ እያለች ዝጊና ውጪ ይሏታል ሲያስጠሉ ሀበሻ ጋይስ ጋዴ ምሽት ይሄን ኮምፒውተር ስዘጋ ማን አለ አሁን እዚህ ጋር ምን አለ እስቲ እዚህ ጋር ታውቁታላችሁ አይታችሁታል አይደል ንውስቲ የምታውቁ ሰዎች ግቡና ስለሱ አውሩና እናውራና እናልቅስ አለች ውጪ ውሃ ጠጪ ስትናደድ እኔ ሲጠማኝ እጠጣለሁ አታሽቃብጡ አለች እኮ ግን ክፉ ነገር ካፋ አይወጣም የሚገርማችሁ ነገር አጽናናዋት ነው ወይስ ምን አረኳት ነው ሰው አመት ሙሉ እያለቀሰ ከሆነ ኦኬ በዛ ምናምን በሚል እንትን ትላል ገና ይለተውለት ገና ሆስፒታል ምርመራው እንኳን እርግጠኛ ገና እስቲ ዳናል ዳንም እያለች ብቻ እንትን ውስጥ ነው ያለችው እስቲ ተኚ እስቲ እንደዚህ አርግ ይሏታል ጋዴምት እንዴት እንደተናደድኩ ያለታንኩ ጌም እየተጫወትኩ ነው መታችሁ የነገራችሁኝ አይደል ከዛን ስራ የደረሰ ደግሞ ጣርቃቅም ይሄድኩ ከዛ ራስቻን ነበር እንደገና ገና ለገና ሚዲያ ላይ ያለ ሰው እኔ አውቃታለሁ ለማለት ባለፈው ደውለው ፖሊስ ምናምን እንትናል ፖሊሶቹ ወደ ቤቷ አደረሷትና በራሷ ጊዜ ተመልሳ ደግሞ መጣች ምክንያቱም እዚህ ሚዲያ ላይ ያለው ማህበሻው ምንም አይጠቅማትማ እሷ ታውቃለች ጉለቱ ገባችሁ ያ 100% ስራ ካልሰራ ምን ካላልክ የቤት ኪራይ ከፍለ ምን ብለ ምናምን መጠጥ ምናምን ራስን ትችላለህ እንዳትችል እንደገና ደግሞ ካንተ ሙድ ጋር የሚግባባ ሰው ማግኘት ከባድ እነሱ ይተዋወቃል ለስጋት አለብኝ ካልክ እኔ መኪና ውስጥ እኔ ዛሬ እየጠጣው ነው እኔ ከኔ ጋር እንጠጣ ምናምን ብለ የለም እሷ በመትፈልገው ሙድ እንደዛ ነገር እንደዛ ልትወስዳት ትችላለህ ተደባደቡ ምናምን ተባለ ፖሊስ እንትን ላይ 1 አመት ተጨመረባት እንደገና ደግሞ ሰውየው በሯ ላይ ሄዶ እንትናል ሆነም ቀረም ትጠይቃለች ስላችሁ ዋጋ ትከፍልበታለች አይደል ካሁን በፊት ተደባደቡ ተጣሉ ምናምን የሚል ኬዝ ኦሬዲ ፖሊስ ጋር ስላለ ይጠይቋታል በስነ ስርዓት ይጠይቋታል ያ የእውነት ምስኪን ናት ያ ከሱስ በስተቀር ጋይስ ሱስ አለብኝ ብላ ሌላ ሰው እንኳን አታስከፋም ዝም ብያያታለሁ እኮ ሰው ሰክሮ እንኳን አይንገዳገድም ሰው ሰክሮ ሰዎችን አስከፋም ማስከፋት አለም የተሳሳተ ቃል አይናገርም በሆነ ነገር ላይ የሆነ የተሳሳተ አመለካከት አይኖረውም ሰው ማቹር ዶና ነው የምታወራው አይታችሁ እኮ ያ ነገሩ በጣም ነው የሚገርም ሰው እንኳን ሰክሮ አይደለም ቴክስት ካናደደው ራሱ ቡል ይላል አይደል እሷ ግን ለማለፍ እንትን ነው ገብቷል ምናምን ነው የምትለው የእውነት አይ ቲንክ ያነበበች ምናምን ናት አንድ ሰው ገና ሳያምን መሞቱን እንኳን ሳያውቅ እርግጠኛ ሳይሆን ገና አምቡላንስ ወሰዱት ደውሎ ይነግሯታል እሱን እያስር የቴሌፎን እያነሳች በቃ ዘጋግተሽ ሂጂ ይሏታል የና የምትሄደው ሰው አላት እንዴ የት ነው የምትሄደው እንምጣ አጠገብሽ ይሏታል ምን ነው የምታረጉላት እሷ ስፈልግ ቤት ማጽዳት አትፈልግም ይሆናል ሰው እንዴት እንደዚህ አይረዳህም ጋይስ እኔ ሰው ከሩቅ ጀስት ሉክ ዶንት ተች ሰው ነው የምፈልገው እኔ እንደዚህ የሚዳሰስ ሰው አልፈልግም በነገራችን ላይ የእውነት አልፈልግም እንዲህ የሚዳሰስ ሰው አልፈልግም ያው የብህር ጓደኛ ነው እኔ በጣም የምወድ አልደርስበት አይደርስብኝ ቆሎን አለካበት ቆሎይን አይነካብኝ የምንነካው ወሬ ብቻ ነው ወሬ ዛሴት በወሬ ተከባብረን የሩቅ ፍቅራችን አጽንቶን ለስንት ዓመት አብረን እንቆያለን እንጂ ጀስት ሉክ ዶንት ተች አይነት ሪሌሽን ነው ደስ የሚል
ለመደብኝ ረጅም ጊዜ ሚዲያ ላይ እንደዚህ ነው ያሳለፍኩት እሱ አሁን እንምጣ ቆይ እየተሰባሰብን ነው ጋይስ ግን ምንም ሰው ሚዲያ ላይ ቆይቶ እንዴት ስነ ልቦና አይገባው እዚህ መታችሁ ምን ነው የምታረጉት እሱን ታውቁታላችሁ ከኔ ጋር እዚህ ሁኑና አውሩ እንደው ካፎም ልጦምናለች ገና እናንተ መታችሁ ነው ማን ነው ቤት የሚያጸዳው ማን ነው ቤት የሚያነሳሳው ታለች ስትል ምን ችግር አለው እንደዚህ በናቹራል ወሬኛ ነገ አይተመተለ ማውራት ነው አንተ ነው የምታስተናግደው እሷ ቁጭ ብላ በቃ ዝም ብላችሁ አውሩልኝ ስሙን ያነሳሳችሁ የሚል ያስቴር ዘፈናል ስሙን ያነሳሳ ምናምን እንደዛ ነው ወሬ እንደዛ ነው የፈለገችው እሷ ከጎኗ እንድትወር እነሱ ሳጠገብሽ ምን ነው የምታረጉት ሄዳችሁ ምን ነው የምታረጉት ንፍሮ ልለቅሙ ምስር ምናምን ለቅማችሁ እንትን ጫው የሌለው ንፍሮ ልቀቀሉ እውነት እሺ ዙም ገብተ ነው እንጂ አዘር የምታሳልፈው ውጭ ሀገር ዙም ገብተ በዛ በቃ ሙዱን ቀይር ትላለ ሁሉም አንዳንድ ቢራ ትይዛለህ ጦዘ በትዝታ ያኔ እኮ የጠጣን ጊዜ ዝጋ ነበረ በዚህ ብርጭቆ ጠጥቶ ነበርና በቃ አውሩቶ ይውጣለት ደስ ይሏል ማልቀስም ከፈለገ ያልቀስ ከዛኔ ፎቶ ታይዋለሽ ወይ ጃኬት ታይዋለሽ ምናምን የሚል ወሬ ይመጣል በቃ ይሄ ነው እኮ ሰዎች አውርቶ እንዲወጣላቸው ማድረግ አጠገቡ ሄደ እንዴት እንደሚኖሩ ምናምን ለማየት ነው እንጂ ምን አባታችሁ ልታረጉላት እሺ ገና ቤት ዕቃ ማን ያነሳሳል አለች እውነቷን ነው እሷ የማነሳሳት ሙድ ውስጥ አይደለች እንኳን የማነሳሳት ጸጉሯን እንኳን ወደ ላይ የማሰር ሙድ ውስጥ ራሱ አይደለች ሰው እስከሚነግረው ድረስ ነግረም አይሰማዋትም ጋይስ ሃይ በግድ ነው እንዴ በሰው ህይወት ውስጥ መገቡት ሚዲያ ላይ ታውቁታላችሁ እኔንም የኔን ያስተዋወቃችሁ እዚሁ ጋር ሀኔ ጋር ሆኖ አለች ሃይ ውጭ ሀገር እንደዚህ ነው ትላላችሁ ትመጡና ውጭ ሀገር እንደዚህ ነው ወሬን ካወራችሁ ለምን አተገብሩት ገና ሰውየው ከሆስፒታል እንኳን ምርመራ አድርጎ ሳይጨርስ ሳይደወልላት በቃ ዘጋግተሽ ተኚ የት ነው የምትሄደው ልጅቱ ይሄን ዘጋው ከዛን እኮ ቤቴስ ነው ያለው የት ነው የምሄደው አይደብራት እንቅልፍ አይመጣም ምን ነው የምታረግ ከሚያውቁ ሰው ጋር ማውራት እንኳን ደስ ይላል ሰውየውን ስለምታውቁት እንኳን በቃ ደስ ብሏት ነው አበሻ ግን የፈለገ እየሰለጠነ ሲመጣ ሞር እየጀበዘ እንደሚመጣ ነው የተረዳሁት ያለታንኮ ተናድጄ ግን ግዴታ መሮጥ ስላለብኝ ይሮጥኩኝ ሄድኩኝ ከዛ በኋላ ደግሞ ረሳዋት በቃ ታዩ አታልቅሺ ገና እኮ መሞቱን ብቻ ፌንት ነቅሎ አምቡላንስ መጥቶ ወሰደ ከዛን ቴሌፎን እየጠበቀች ነው እዚሁ ላይቭ ላይ ነበርን እኮ ጌሙን እንዳውም ተታለው ተብተባ አርጉ ምናምን ተታ ዝም ብለን እያየናን ነበር ስትወጣ ስገባ እናያለን በማል ሲደወልባት ነው በቃ ተኝ ምናምን ሲላት እንዴት እንደተናደድኩ አይ ራሷ የሞተች መሰላችሁ እንዴት ተኝ ሂጂና ይበትሏት እንዳት ከሚያውቀው ያንተም ቤተሰብ ከሚያውቅ ሰው ጋር እንኳን ቁጭ ማለት ደስ ይላል ወይኔ መብራቴ ዛሬ ለምንድን ነው 10 ጊዜ ቆይ ሲሊወድቅብኝ ነው ጋይስ ጠረጴዛውን እየነቃነኩ ነው ማለት እንዴ ቆይ እስቲ ቀደም ሊወድቅብኝ ነበር ተገፋ ያሙር ይባስ
ያቺ ያለኝን ጠራርጋ ቀን ሲጎድል ሄደች። ያ አዚቲ እዚህ ከተማን ያለውበት እኔ ካለውበት ስንት ሰዓት መሰላችሁ? 8 ሰዓት ተኩል የ9 ሰዓት የ8 ሰዓት ተኩል መንገድ ርቀት ነው የምትኖር። በአየር 1 ሰዓት ያ ምትኖር እኔ ካለውበት። በመኪና ከዚህ የገሰገስኩ ቤት 8 ሰዓት ከምናምን እየነዳው ሄዳል። በጣም እዚህ አካባቢ ብትኖር ኖሮ የእውነት ወይ ዩቱብ ምናምን ሳንገባ ምናምን ከሷ ጋር ፏንል ነበር። ያ ለምን የሆነ ማቹርድ ጭንቅላት አላት። የሚመቸኝ አይነት ጭንቅላት ነው ያላት፣ ግን ሩቅ ነው ያለችው። ምንም አድርጋለች። ያ የለም ይሄ እያየ እንደዚህ ማይታዘብ ምናምን አይነት ባህሪ ያላት። አይ ላይክ እንደዚህ አይነት ሰዎች የለም እስቲ ምን ለበስክ ምን በላ ምናምን ብሎ እንደዚህ የለም ለትዝብት አንተን የማይተዋወቅ ሰው እንደዛ አይነት ሰው ናት። የእውነት እንደዚህ አይነት ሰው። እኔ ደግሞ እንደዚህ አይነት ሰው ነው ደስ የሚለኝ። ሲያገኝህ ለመዝናናት ወይም ደግሞ ከሱ ጋር ለማሳለፍ ነው ያንን ብቻ አላማ የሚያደርግ ሰው ደስ ይለኛል። እንትንስ እንደዚህ ከዛ በኋላ ከሄደ በኋላ ስለዛ የሚያሰላስል ሰው አይሂት እንደዚህ አይነት ሰው። አዚቲ እንደዚህ አይነት ባህሪ ያላት አትመስለኝ። አይደለች አያት አለው አይደል? ሰው እንኳን የተሳሳተ ነገር ነግሯት ሄዶ እንኳን አታሰላስልም። ያ በጣም ማቹር። እኔ እዚህ ሀገር እዚህ ከተማ ብትኖር አንድ ከተማ ጓደኛ ማረጋ ሰው ነበረች። በጣም የሆነ ፍሪደም የሚሰማኝ አይነት ሰው ናት ብዬ ነው የማስበው። የለም ይሄ ርምጥምጥ የሴት አይነት ባህሪ የላት። ማቹርድ ናት፣ ማቹርድ ናት። እንደገና ደግሞ ተፈጥሯ ራሱ የለም ሰዎችን ለትዝብት አይደለም የምትተዋወቀ የለም ያ ጀስት እንደዚህ ማማት እንኳን አትወድም። እንዳይዋል አትወድ። ያ እኔ እንደውም አሜተኛ ያ እና እዚህ ከተማ ብትኖር እግዚአብሔርን ጓደኛ በጣም ተለማምጬ ጓደኛ ማረጋ ሰው ነበረች። ግን በጣም የ9 ሰዓት ከዚህ አሁን እየነዳው ቢሆን 9 ሰዓት እነዳለሁ። ያ እዚህ ከተማ ብትኖር ጓደኛ ያረጋት ነበር። ቢያንስ ዓርብ ቅዳሜ ምናምን በሳምንት አንድ ቀን ምናምን በስነ ስርዓት አገኛት ነበር። አዚቲ ባህሪዋ ደስ ይለኛል። የለም ቶሎ ክፋት አይምሯ ላይ ኔጌቲቭ ነገር አይምሯ ላይ አይመጣም። ያ የእውነት በጣም ኔጌቲቭ ማይመጣ የለም። አንተን አይቶ ስላንተ ሊያወራ ማይንሾካሾክ ሰው የለም። እንደዚህ አይነት ባህሪ ነው ያላትና የእውነት ደስ ትለኛለች። ሱስ ባለቤቱን ነው የሚጎዳው እንጂ ሌላ ሰው አይጎዳም። የእውነት በጣም ጥሩ ጭንቅላት አላት። ፐርሶናሊቲዋም ደስ ይላል። የእውነት ያ የእውነት እንደዚህ እንትን አትልም። ሰዎች እንኳን ኔጌቲቭ ነገር ተናግሯት ሄደው እንትን አትል እንለፈው ነው የምትለው። የእውነት ምስኪን ናት። እና አዚትዬ አብሽሪ ብለናል። እሺ ያ ከፈለሽ በውስጥ ጻፊልኝ አናግሪ። ያ በውስጥ ሃይበኝ ከሰማሽ ማለት ነው። እሺ ያ እኔ ሰውን ዝም ብሎ በአይዲያ የሚግባባ ሰው ደስ ይለኛል። ይሄ ለትዝብት ለምናምን የማይሮጥ ሰው ደስ ይለኛል። ያ ላይ ዝም ብሎ ናቸው አጠገብ ያሉት። ግስ ተነሺ ጠጭ፣ ፊትሽን ታጠብሽ፣ ፀጉርሽን አበጥሪ ይሏታል። እሷን እኮ እንደዚህ አርጊ የሚሏት እስቲ ካሜራ ክፈቱ ቢባሉ እኮ ያሉ ሰዎች ናቸው ያሉ ናቸው። ኑሯቸው ራሱ እግዚአብሔር እሺ እንደዛ እንኳን እያደነዘዟት ካፏ ክፉ አይወጣም። እኔ ቦኖራ በቴሌፎኑ አንስቼ ከግድግዳ ጋር ነው ማጋጨው እነሱን ያገኘው መስሎኝ። ወይ
በቴሌፎኑን ብዘጋ እኔ ብቻዬን ይከፋኛል ከናንተ ጋር ልሁን ስትል ኖ ዘጋግተሽ ውጪ ምናምን አርጊ ይሏታል። ማለት ሀበሻ ወሬኛ ነው አይነት እንትን ነው እኮ የሚያንጸባርቁት እነሱ አይደሉማ። ካልሆንክ ምን ትሰራለህ እዛ ጋር ራሱ? ሚስኪን ብቻ አይደለችም ማቹርድ ናት አዚቲ ጋይስ። ዝም ብዬ አንድ ቀን እንቅልፌ እስከሚመጣ ድረስ እንደዚህ ከፍቻት እየሰማው እተኛለሁ። እሺ ከፍቻት እየሰማው ተኛው እስከምተኛ ድረስ። እኔ የሆነ ኦዲዮ እየሰማው የመተኛት ድምጽ አለኝ። መስፍን አዲስና እንትን ላይ የተለያዩ ኦዲዮ መጽሐፎች ምናምን አለ ነን ስቶፕ ማለት ነው። እንደዛ ሰማለሁ ማስታወቂያ ቴሌቪዥን ላይ ሲመጣ ካስቸገረኝ ማለት ነው። እና ቲክቶክ ላይ እንትን ላይቭ ዝም ብዬ የሰማሁት በጣም ሰክራለች፣ ግን የምታወራው ነገር እንኳን የሰው መስመር አይደለም በጣም ብስል ያለ ነገር የምትናገር። ያው በኋላ ላይ ትንሽ ወሰድ አድርጎ እንደገና ትመለሳለች። ይሁን ጤነኛንም ብለው ቁጭ ብለው ሱፋቸውን ግጥም አድርገው ከሚቀመጡ ሰዎች አዚቲ በጣም ማቹርድ ሰው ናት። እግዚአብሔር እኔ እዚህ ከተማ ብትኖር ጓደኛዬ ነበር ማረጋት፣ ተለማምጬ ነው ማረጋት። የእውነት የኔን ባህሪ እስከምታውቀው ድረስ እና ባህሪዋን የሚያውቀው ሰው ካጠገቧ ስለሄደ ይሄ ቲክቶክ ላይ አይዞሽ ምንም አይጠቅማትም። ግን እሱ ይጠቅማታል። ምንም ቢሆን ሰው ልጅ በምትፈልገው ነገር አንተ ይሄ ነገር ለጊዜው ያስፈልገኛል በምትለው ነገር ከጎን ካለ ያ ሰው ነው የሚጠቅም። ሆነም ቀረም በሱስም በምንም ይግባባሉ። ትንሽ የሚጣሉት እሷ መነካት ሳትፈልግ በወሲብ በምናምን ሄዶ በግድ ሟ ይላታል። ያይብሊከ ስትለው ሰማታል። ያ ከሀበሻ ጋር አትግባባም፣ አትሄድም። ከሀበሻ ጋር እናቴ ትውጣ አዚቲ ከሀበሻ ወንዶች ጋር አትሄድ እንዴ አትሄድም እንዴ አትሄድም። ያው ደግሞ እንደዚህ ረጅም ሰዓት የሚጠጣ የሚያጨሰው ምናምን በሁለተኛው ቀን መተኛ ስለሚፈልግ ከስራ ብዙ ጊዜ እኔ ያሙኛል እኔ እንትን ነኝ ምናምን ማለት ስለሚያበዛ የስራ ህይወቱ ትንሽ ከባድ ነው የሚሆንበት። ገባች? የመታመም መብት አላቸው። ሲበዛ ግን የሆነ የተወሰነ ፐርሰንት ካላችሁ ከዛ ፐርሰንት ከፍ ያደርጓችሁ። አስፈላጊም ከሆነ ደግሞ ከታረጋል ያ እና ምስኪን ናት። ምንድነው የላካችሁልኝ? ምንድነው የሚለው? ጻፊልኝ። ምንድነው እሱ? አልገባኝ። እኔ ግን ምለው ኮሶ እኔ ጋይስ እቺ የጃኒ ጉዳይ እነ ኮሶ ጋር እነ ኤልሻዳይና እነ ኪዲ ጋር ነው ሚስጥሩ ያለው። ባለፈው ኮሶ ምን ብላ ተናገረች? ፕራይቬሲ ውስጥ አዶናይና ጃኒ ሲጣሉ ኤልሻዳይ እየተሯሯጠች እንዳትቀረጹ ትነበረ ኪዲና እንትና በዛ መሃል ለኔ ቪዲዮ ተላከልኝ አለች። እንግዲህ ጃኒና አዶናይ ሲጣሉ ኪዲና ኤልሻዳይ ብቻ ካሉ ቪዲዮን ቀርጾ የላከው ወይ ኤልሻዳይ ወይ ጃኒ እንትና ናቸው፣ ኪዲ ናቸው። ኪዲ ጋይስ ስካነር ናት። ኪዲ ድሮም አትወዳትም ጃኒን፣ እውነት ለመናገር አትወዳትም። ተይ አዋርድሻለሁ ብላ ካሁን በፊት ስዝትባት ነበር። በጣም ቅርብ አይደለም። ላምጣው እንደ ቪዲዮቹን ላምጣው። ኮሶ
ነገር ያሳመረች መስሏት ያሳመረች ሳይሆን የሆነ ግልጽ የሆነች መስሏት ይሄን ነገር ስትናገር ከነ ኤልሻዳይ ጋር ራሱ ትንሽ ቅራኔ ውስጥ ገብታለች እኔ እንደተረዳሁት። ለምን ታዲያ ዝግ ቤት ውስጥ ከሆነ ማን የቀረጸው የሚለውን ጥያቄ አስነስታለች። ቤቱ ቪዲዮ መሰላችሁ ኮሶ ናይ እነ ኮሶ ጋር ትልቅ ነገር ነው ያለው ጋይስ ኪዲ ገብታ የማትበጠበጠው ነገር የላትም። ኪዲ ጋይስ አጭር ሰዎችና የግንባራም ሰዎችን እንዳታምኗቸው። እናቴ ትሙት። ቆይ አንዳንድ ቪዲዮዎች ላምጣላችሁ። ጋይስ እናቴ ትሙት የጃኒ ጉዳይ ዝም ብዬ ተቀምጬ የሆነ ነገር ይመጣልኝና የኔ ችግሩ ምንድነው መሰላችሁ? እንደዚህ ቃል በቃል አልከታተላቸውም ነበር አይደል? እነዚህ አሁን ኪዲ ጃኒ ምናምን ሰብስክራይብ እንትን ፎሎም ማላረጋቸው ሰዎች ናቸው። ግን ትንሽ ቪዲዮ ባየው ቁጥር እንደዚህ ሐሳቤን እንደዚህ ቅይር ያረገኛል፣ መጥጥ ያረገኛል፣ ምን ያረገኛል። ገባች? ኮሶ ባለፈው የተናገረችው ነገር ከነ ኤልሻዳይ ጋር ራሱ ትንሽ የሆነ ቅራኔ ውስጥ ያስገባት ነው የሚመስለኝ እኔ። እሺ አሁን ባለፈው አሁን ቦሌ የሚባለው ሪከርደር ታውቁታላችኋል? ቦሌ የሚባለው ሪከርደር ያ ቦሌ ሪከርደር ማለት የኪዲ ሪከርደር ነው። እሺ እንደ ሰብናፕ ማለት ነው። የኤልሻዳይ ቀንደኛ ሪከርደር ነው። የጂጂኪያ ሪከርደር ይሄን ታውቃላችሁ። እሱ ባለፈው ምን ብሎ ለጠፈ መሰላችሁ? ምን ብሎ ለጠፈ? አንዳንዴ ዝምታም አንዱ አማራጭ ነው። ሊያ በጣም ማከብራት ሰው ነበረች፣ ግን በሰሞኑ ጉዳይ ሙሉ ለሙሉ ማለት ይቻላል የተናገረችው ውሸት ነው። በዚህ ልክ ሰው ላይ ቂም ይዞ ያልተፈጠረን ነገር ተፈጠረ ብሎ ማውራት ካንቺ አይጠበቅም ብሎ ለጠፈ። ማን? ቦሌ የሚባለው ሪከርደር። እሺ ከዛን ኮሶ በአሽሙር አርጋ ረስተዋለች። እንደውም መዝሙሩላ ምናምን መዝሙር መክፈቷን ረስታ መዝሙር ከፍቶ ሰው አሽሙር ያደርጋል፣ ሰው ያማል። ይዋት እዚህ ጋር ይዋት ምን እንደምትል ጋይስ። እሷ ናት መዝሙሩ እንደዚህ የከፈተችው ወይስ እናንተ ናችሁ? አሁን ድምጿ ምንድን ነው የሚሰማው? ጀስት በግድ እንሰማዋለን ነገር ስለሆነ የሆነ ሰው አለን የምትለው ላንተ መተው የነገሩ ሰዎች ናቸው ለኔም የነገሩት ነው የምትለው። ላንተ መተው የነገሩ ሰዎች ናቸው ለኔም የነገሩት። የሚዲያ ሰው ግን በጣም ያሳዝናል። ያላንተ ይሄ ነው ብሎ የነገሩ ሰዎች ነው ለኔም የነገሩት። እሺ ነው የምትለው። ጀስት ግን መዝሙሩ ከፍ ይላል። ሰው ጋይስ መዝሙር እየሰማ ያማል። እኛ ይቅር በለን። ያ ሰው ፖስት ያደረገው ቦሌን ነው የምትለው። እሺ
ያ ሰው ፖስት ያደረገው ሰው የሆነ ነገር ብሎት እንደሆነ 100% አውቃለሁ። ምክንያቱም የምታውቁትን ነገር እናንተ የምታውቁትን ሰው የሆነ ሰው ብሎ ካላችሁ ያ ሰው ለዛ ሰው የሆነ ሰው ያ ሪከርደር አለች፣ ስሙን አልጠራቸውም። ያ ሰው ውሸት ነው ብሎ ከነገራችሁ አለች ማለት እኔ ያወራሁት ነገር ውሸት ነው ብሎ ከነገራችሁ ያለ እናንተ የነገረ ሰው ነው ለኔም መጥቶ የነገረው ነው የምትለው። ለማን ነው ይሄን ነገር የምታስተላልፈው? ለቦሌ ነው የምትነግረው። ኮሶ ያወራችሁ ውሸት ነው ያለ ሰውዬ ለኔም የነገረኝ ደግሞ የትክክለኛ ኢንፎርሜሽን ነው ያለውን ደግሞ የነገረኝ ራሱ ነው የምትለው። ለሱ ነው የምትነግረው። ነግሮታል ማለት ነው። በነገራችን ላይ አንተ ፖስት ያደረከው ሰው በዛው ነገር ብዬ ነው ያንን የተናገርኩትን ነገር ደግሞ በሙሉ የነገረኝ ያ ሰው ነው። ለአንተ መጥቶ የነገረህን ነገር ሁላ ለእኔ የነገረኝ ያ ሰው ነው። ልንገርህ ብዬ ነው። ጋይስ እናቴ ትሙት ነው የምላችሁ። እግዚአብሔር ከኪዲና ከኤልሻዳይ እንትን ለኮሶ እኮ ብላለች እኮ እዛ ሲጣሉ አትግረጽ አትግረጽ ይቀረጻል ብሎ ፕራይቬሲ ቤት ውስጥ ነበሩ አለች። ፕራይቬሲ ቤት ውስጥ ኧረ ሰው ሰምቶ እንዳይቀርጸን ሲሉ ወዲያው ተቀርጾ ተላከልኝ። ማን ይላከው? ማን ነው? አዶናይና ጃኒ እየተጣሉ ነው። በቦታ የነበሩት ኪዲና ኤልሻዳይ ናቸው። ማን ነው ሼላከው? ማን ይላከው? ጋይስ ኪዲ ቀላል እስስት ሰው አይደለችም። በየቦታው ገብታ ወሬ ነው የምትፈተፍተው። ጋይስ መታዘብ ትወዳለች። ከሁሉ ሰው ጋር ጓደኛ ሆና ሃይ ይሄ ቪዲዮ በጣም ነው እንትን የሚለው በነገራችን ላይ ቆይ የትኛው ቪዲዮ ላይ ነው? እዚህ ላይ ስሙት። ግልጽ እንላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ አንተ መውጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃን ተከል ይቀጣሉ ጊዜ ፕራይቬት ሩም ነበሩ። እኔ ፕራይቬት ሩም ቪዲዮ ተቀርጾ ተልኩልኝ ነው። ስሙ ጋይስ ፕራይቬሲ ሩም ውስጥ ነበሩ። ፕራይቬት ሩም ውስጥ ሆነው ቪዲዮ ተቀርቶ ተልኮልኝ ነበረ። እሺ ተልኮልኝ ነበር። እሺ ስሙ ዝጋ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ ነው። ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደውም በዛ መሀል ላይ ማላልፍ ይቻላል ካሜራ እንዳይቀረጽ ምናምን እያልኩ ወከባ ስትፈጥር ነበር። አያችሁ ኤልሻዳይ ካሜራ እንዳይቀረጽ ብላ ወከባ ስትፈጥር ነበረ። ማን? ኤልሻዳይ ቪዲዮ እንዳይቀረጽ ብላ ወከባ ከፈጠረች ወከባ ያልፈጠረችው እዛ ጋ ያለችው ማናት? ኪዲ ናት። ኪዲ ቀርጻ ላከች። እሺ አሁን እንደ አጽናኝ ጃኒን ሄደን አይተናት ከቤት መውጣት አትፈልግም ትላለች። እቺ ልጣፊ ልቃሚ ንፍጣም ማለት ነው። ገባችሁ? ኮሶ ትንሽ ወይ ሁለት ሲኒ ቡና ጠጣ እላው ላይ ትንሽ የሆነ ነገር ትጠጣበት። የዋህ ሆና ነው የምታወራው እኮ የዋህ ሆና። መንግስት አምነ ለኮሶ የሆነ እንትን ብቻ እንዳሰጣት ሳታውቀው ነው የምታወራው። ታወራለች። እንዴት ነው የምትቋጥረው? እንዴት ነው ቶፒክ የሚቋጠረው? ሰው እንዴት እንጀራው ላይ አሸዋ ነስንሶ ይቀመጣል? what you think እንዴ? እንኳን ኖርሽ እዛ ጋር እንኳን ኖርሽ ይሄን ወሬ ማለቃቅሞ ያመጣልን ነበር እንዴ? ላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ አንተ መውጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃን ተከል ይቀጣሉ ጊዜ ፕራይቬት ሩም ነበሩ። እኔ ፕራይቬት ሩም ቪዲዮ አያችሁ፣ ፕራይቬት ሩም ነበሩ። ሩም ፕራይቬት ሩም ነበሩ ሲጣሉ። ኤልሻዳይ ካሜራ ሰው እንዳይቀርጸን ብላ ስትሯሯጥ ነበር። ያልተሯሯጠችዋ ማናት ጋይስ? ማናት?
ላይ የተላከላት ቪዲዮ ላይ ያየችው ኮሶ ምንድነው? ኤልሻዳይ ስትሯሯጥ ነው። ማን የላከው ታዲያ? ኪዲ። እንግዲህ የተላከላት ቪዲዮ ላይ ያየችው ኮሶ ኤልሻዳይ ስትሯሯጥ እነሱ ሲጨቃጨቁ ነው። ኪዲ ደግሞ እየቀረጸች ጋይስ ኪዲ ምናምን እንደዚህ አይነት ኩባያ ገጣጣ ፍንጭታም ሰዎችን እንዳታሙ። እሷ የሁሉንም ሰዎች ሚስጥር እኔ አውቃለሁ ብላ ሁሉ ጋር መላጠፍ ትወዳለች። አይታችሁ እኮ ነው። ከቤታ ጋርም ሰላም መሆን ትፈልጋለች። ለምን? ቤት ያለችበትን ሁኔታ ሩቅ ሆና ምንም ስለማሰማ አጠገቧ ሆና ማወቅ ትፈልጋለች። ከኤልሻዳይ ጋር ብስት ጓደኛ መሆን ትፈልጋለች። የኤልሻዳይ ላይፍ ማየት ትፈልጋለች። ደስ ይላታል። ከጂጂ ጋር ጓደኛ መሆን ትፈልጋለች። እቤት ገብታ የጂጂ ላይፍ ማየት ትወዳለች። ከኮሶ ጋር ሰላም መሆን ትፈልጋለች። ኮሶ እንዴት እንደምትኖር እንደዚህ ታለች። ልጇን ታለች፣ ባሏ ማነው ታለች፣ እንደዚህ ታለች። እስካን አርጋ ነው የምትወጣል። ከዛ በኋላ ስሚ ኤልሹ ኧረ እናውራ እንጂ አናወራም እንዴ? የዛሬው ውሎ እንዴት አየሻት? እንትኗ ግን አያምርም፣ ያቺ ነገሯ ግን አልተመቸኝም እያለች ነው የምታወራለ። ከሀቢባ ጋር ሰላም ነው የምትሆነው። ሀቢባ በሪል ላይፍ ምን እንደምትመስል ምን አይነት እንደሆነች ማወቅ ትፈልጋለች። ለክፉ ቀን ሴፍ ከዛ ለሌላው ሄደን እዚህ እንደምትታየው መሰለችሽ? እንደዚህ ነው ያቀጨጫት። ጋይስ ወሬ ነው። ስካነር ቢሆንላት ሚዲያ ላይ ያሉትን ሰዎች ሁላ በሪል ላይፍ አግኝታ እንዴት እንደሚኖሩ ጓደኛ መስላ ደንታ ቢስ ነገር የለም ሆና እንደዚህ ብታይ ደስ ነው የሚላት። ራጂ በላት አባዲና ናት ጋይስ። የእውነት ከሁሉ ሰው ጋር ጓደኛ የሚሆን ሰው የለም ጋይስ። ፈታላ ብቻ ሰው ከአንድና ከሁለት በስተቀር ጓደኛ ኖሮት አያውቅ፣ መሆንም የለበት። ኤልሻዳይ ከተሯሯጠች ቪዲዮ ላይ ኮሶ በተላከላት ላይ እሷ እንዳለችው ማን ነበር ሲቀርጽ ነበር? ኪዲ ናት። ኪዲ እንደማትወዳት አንድ ቪዲዮ ላምጣላችሁ። ጸብ እንደነበራት አንድ ቪዲዮ ላምጣላችሁ። ገና ከመገናኘታቸው በፊት ራሱ እንዴት ስትዛዛት እንደነበር ከማጋ ከእንትና ጋር እዚህ ስም ዝም በይ ማንቺ ዝም በይ ዝም አሁን ቀፋፊ ስታስተላ መመዳኔ አይ ብዙ እኔ አላወራም ብዬ ነው ጋይስ። እመቤት እናንተን የሆነ ጊዜ ባሽሙር ሰደበቻችሁ። ማርያም የኔ ፋሚሊዎች እኮ እንደዚህ ናቸው እንዴ? ምን ያርጓት የኔ ፋሚሊዎች? አልተወኝ ስላሉ ደበራት። እኔ አላወራም ላይክ አጠራቅሜ ነው የማወራው እና እንትን አበዛችሁ ማርያም ዝም በይ አስከፋሻለሁ ነው የምትላት። ዝም በይ እንደ ህፃን ዝም በይ አስከፋሻለሁ። እና እንደዚህ አይነት ድራማ ለምን በፊት ለፊት ላይ ፍቅር በፍቅር ናቸው ብላ ነው የሚያዩት አይደል? ይሄን ጉድ ለሊያ ኮሶ ለወሬኛዋ ልንስጣት ነው የምትለው። ሊያ ኮሶ ሰምታ ዝም ትላለች እንዴ? ዝም ትላለች? ይጨንቃታል እኮ እንደኔ ናት እኮ። ለዛ ሁነኛ ሰው ተቀረጸና ተላከ። እዛ ቪዲዮ ላይ ኤልሻዳይ ስትሮረጥ ነው የታየው። በጣም ነው የተጫወቱባት እኮ ጃኒ ላይ በጣም። እኔ በጣም የተናደድኩት አዶኒያስ ላይ ነው ጋይስ። አዶኒያስ እንዴት ነው የነሱ ታርጌት ውስጥ የምትገባው? አዶኒያስ እንዴት ነው የራስን ታይም አንተ ራስን ማትጠቀመው? መተው መሄድም ምናምን ከፈለክ የራስን ጊዜ አትመርጥም? እንዴት ነው እነሱ ሰዓት የሚመርጡልህ? አዶኒያስ
መቶ ምናምን አለም አገባሻለሁ ያለ ሁላ እንደማያገባ እናውቃለን። ግን እነሱ የመረጡልህን ሰዓት እንዴት ትጠቀማለህ? እንዴት ቢያንስ አንተ የማንም ማላገጫ በሆንክ ሰዓት ከጎን ነበረች አይደል? ይሄን ሰዓት እንኳን ከጎኗ ሆነ። ከዛ አሁን አብረን እንሁን ለእይታም ለምንም የራሳችሁ ነገር ተነጋግራችሁ ግን እንደዚህ ብላችሁ በስምምነት እንኳን አታረገውም አዶንያስ? ኪዱ ነገር ልንገርሽ፣ ይሄ ያገባሽው ዛታ ነው ዙጢ ነው ዙጲ የሚባለው ልጅ ልክ ኤርፖርት ላይ ሲመጣ ይጠፋል። ምንም ማች አታረጉ፣ ምንም ነገር ማች አታረጉ። በአሁን ታይም ፓስፖርት ይዤ ከሄድኩኝ እኔ ነኝ ያለ ሰው ላይ ይከተለኛል። ልመጣ ነው እኮ ብዬ ስደውል ባለፈው ማላውቀው ሰው ሁላ በፍቅርሽ ስጠብቅሽ ነበር ብሎ ተኮልኩለው ነበር የጠበቁኝ። መቼ ነው የጀመረ ያንተ ፍቅር ስለው ያኔ ልጅ ሆነሽ ትምህርት ቤት ጀምረን ይለኛል። አላውቀውም እኮ ያ ባለስልጣኑ ሁላ ነው አብረን ስንማር በፍቅርሽ ተይዤ ነበር ሲለኝ ነበር። ዛሴት ልክ ኤርፖርት እንደመጣ ባይጠፋ ታያለሽ። አንቺ ዶሮ የመሰልሽ ሴትዮ ጫጩታ፣ ተንኮለኛ፣ እከካ፣ ወሬኛ ሴት ደግሞ ወንድ ልጅ አይወድ። ልቃን ስካነር ላይፍሽን ትተሽ ምብለ እተተተያለሽ። አንቺ ነሽ የቀረሽው፣ አንቺ ነሽ ለኮሶ የላክሽው። እሷ ባወራችሁ ወሬ ውስጥ እናንተን ሊያስጠቃ እናንተ ላይ ጥያቄ እንደሚያነሳ ስለሚታወቅ ውሸት ነው ኮሶ ያወራችሁ ብላችሁ ነገራችሁት ለቦሌ። ቦሌን ደግሞ እሷ ደግሞ ውሸት ነው ብሎ የነገሩ ሰዎች ናቸው ለኔም የነገሩኝ አለች። ገብቶሻል? ያ እንዴ ሰብን አፕ እኮ ጃኒ መሳደብ ጀምሮ ነበር እኮ። አንቺ የሸርሙጣ ልጅ፣ አንቺ ግማታም ልጅ ምናምን ከዛ በኋላ ነው እኮ ያነሳው እኮ ዋቱ ጅራን እኮ አይቼዋለሁ እኮ ሰብን አፕ ራሱ እኮ አይቻለሁ። ጃኒን አንቺ የሸርሙጣ ልጅ፣ አንቺ ግማታም ልጅ ምናምን ብለ ፖስተ ከዛ በኋላ ጃኒን ትናገሪያለሽ ብለ ደግሞ እንትና ባቢሎን ግንብን መሳደብ ጀመርክ። አዋረርሽም ብለን እኮ በጣም የሚያስጠላ ስድብ እኮ ፎቶ አለጥፈ ፖስተ ነበር። እናንተ ይሄን ነገር ስታረጉ ኔልሻዳይን እንደሚያስጠቅር ስታውቁ እንደገና ሐሳባችሁን ቀየራችሁ። this is not fair guys። ለአንድ በጣም ምንም ሰውንም ራሷንም ማትጎዳ ምንም ማታረግልጅ ላይ ይሄናል ታክቲክ መጫወት እናቴ ትሙት ነግበኔ ነው። እንዲህ አይነት መሰሪነት ችግር የለው፣ ሚዲያ ይዘጋል ይከፈታል። ግን እናንተ እዛው ጋር ቁጭ ብላችሁ እሷ ትደርስባችኋለች። ከኤክስፒሪየንስ ነው የምነግራችሁ፣ ከኤክስፒሪየንስ ለአንድ በስነ ስርዓት እንኳን በቂጧ ማትቀመጥ ቀኑ ሙሉ ስትገለበጥ የምትውል ልጅ ላይ ይሄን ያህል ታክቲክ፣ ይሄን ያህል ሂሳብ ኬሚስትሪ ማሰብ ትደርስባችኋለች። ጃኒ ማለት ሴቷ አሾ ስፒድ ናት። ሴቷ አሾ ስፒድ። እኔ አዶንያስ ላይ ነው በጣም የተናደድኩት። አዶንያስ እንዴት ነው የነሱ ሰዓትን አንተም ትጠቀመው? ይሄ የፍቅር ጉዳይ የምን ጉዳይ አይደል? ጀስት የአብሮነትና በእናንተ ሰዓት ሳይሆን የራሴ ሰዓት አለኝ የሚል እንኳን እንዴት ነው ማታሳየው? እንዴት ነው የነሱ ታርጌት ውስጥ የምትገባው? የፈለገ እንኳን ካንተ ላይ እንኳን ትንብትል እነሱ በቀመሩልህ ሰዓት እንዴት ነው አንተ እንዲህ አይነት ውሳኔ ላይ የምትደርሰው? መጣላት አይደለም ሚዲያ ላይ ከጎኗ ለምን ሚዲያ ላይ ነው እንደሚያፈቅራት አሳይቶን ያደነቅነው አይደል? ሚዲያ ላይ ነው ደግሞ ከሷ ጋር መሆኑን እነሱ ላይ ሾካ መስበር ያለበት። ሾካ መስበር፣ ሾካ ምን ነው የሚባለው ጋይስ?
ምን ነው የሚባለው አላውቅም። ሾካ በሐረር ሾካ ይባላል። እናንተ ራሳችሁ ቀርጻችሁ የለጠፋችሁትን ቪዲዮ ሰው ሁላ እንዲያወራበት በምን በአዶንያም በምን ንዴት ያለባችሁ የጆን ዳንኤል አለቅላቂ የሆናችሁ ያንን ለመሸፈን ባቢሎን ግንብ እንደዚህ አለች ብለን ባቢሎን ግንብን እንድንሰድባት ብቻ ትፈልጋላችሁ። ራሳችሁ ነው ክሬት ያረጋችሁት። በቦታው ተገኝታችሁ ክሬት ያረጋችሁት ቁጭ ብላችሁ ይዋት የባቢሎን ግንብን ምቀኝነት ብለን እሷ እንድንሰድብ ብቻ ነው እየተንቀሳቀሳችሁ ያላችሁት። እያዩዋችሁ ነው፣ በጣም እኮ እያዩዋችሁ ነው። ሰብናፕ ከመቼው ተነስተ አንቺ ሸርሙጥ፣ አንቺ ግማታም፣ አንቺ አለሌ፣ አንቺ ምናምን ብለ የጃኒን ፎቶ ለጥፈ ሰደብካት፣ እንደገና ሰደብካት። ከዛ በኋላ ተዋችሁት፣ አረገባችሁት። ለምን እናንተ ስትነሱ አይ ኤልሻዳይ ያለበት እንዴ እንዳይባል አቀዘቀዛችሁት። this is not fair, no fair። እዚህ ቪዲዮ ላይ ኤልሻ እንትና ኪዱ የምትባለው እቺ ኩባያ ልቃሚ 13 ኪሎ ስዝትባት ነበር። ኑራሽን አከብድብሻለሁ እረፍ እያለቻት እንደ ሕፃን ልጅ ዝም በይ ትላታለች። እቺ የሸርሙጣ ልጅ ዝም በይ ማንቺ ዝም በይ ነው እኮ የምትላት። አስከፋሻለሁ ጎዳሻለሁ ነው እኮ የምትላት። እንዳለችውም ኢትዮጵያ ስትሄድ ጎዳቻት። ሩሙ ፕራይቬሲ ነበር አለች ኤልሻዳይ። ኧረ ሰው እንዳይቀርጸን ብላ ትሯሯጣለች አለች። ኮሶ የተላከላ ቪዲዮ ላይ ነው ይሄንን ያየችው። እንግዲህ ኤልሻዳይ ከተሯሯጠች ማን ነበር ያልተሯሯጠው? ኪዲ 13 ኪሎ ማለት ነው። 13 ኪሎ እንደ ሀገር ሰላም። እስቲ አሁን ከጎዳናት በኋላ ምን ትመስላለች፣ ምን እንዴት ሁኔታ ላይ ናት ብለው ሄደን አየናት ብለው ሰላም ናት መውጣት አትፈልግም ከቤት ብላ ታወራለች። እንዴት እንደሚያቀናበሩባት። ምክንያቱም የጆን ዳንኤል ቂጥላሾች ናቸው። ሁሉ የጆን ዳንኤል ቂጥላሾች ናቸው። አዶንያስ አይቀርባቸውም። ሁሉንም አይቀርብ። ጆን ዳንኤል ከሁሉም ጋር ይቀርባል። ለዛ ከጆን ዳንኤል ነው እንጂ የሚያጡት ከአዶንያስ ምንም የሚያጡት ነገር የለም። ግዴታ ማሽቃበጥ ያለባቸው ለጆን ዳንኤል ነው። እንደገና ደግሞ በሰባተኛ ፎቅ ውስጥ ይወጣል፣ በስምንተኛ ቆርቆሮ ይቀዳል የሚል አጎት ሆረር የመሰለ ፊልም ሰምቷል። አዳሜ ከነጣሪያው ይጠብቃል። ዘመኑ የደደብና የሌባና የሸርሙጥ አድራቂ ዘመን ነው። ያንን ዘመን የተቀላቀሉት ጃኒም በአዲስ አበባ ምድር ምንም አታረጋቸው። ምክንያቱም አዲስ አበባ ላይ ዘመድ የላት፣ ታላላቅ ወንድምና እህት እንኳን የላት። እናትና አባቷ ራሱ የኔ አይነት እናትና አባት ገጠሬዎች ናቸው። ለዛ ምን ያደርገዋል? ከሷ እጅ ነው የሚጠብቁት። ጆን ዳንኤልን ከሚጣሉት አዶንያስ ሲጀምር አይግባባቸውም። ስለማይግባባቸውም ነው የሚጠሉት። አስመሳይ ነው የሚሉት። የኔ ቆንጆ አይላቸውም። ከጃኒ ደግሞ ምን ያገኛሉ? እሷ ላይ ቢፈርዱ ይሻላል። ገባችሁ? ዘሴት አንቺ ራስሽ ዝም ስለሆነሽ ነው ማለት እናንተ ማለት ነው። ደነዝ አሁን ቀፋፊ ስታስጠላ መምህራን አይደል? እቺ 13 ኪሎ ከመሄዱ አንድ ሳምንት ነው ምናምን በፊት ነው እንደዚህ የተሰዳደቡት። ዝም በይ ኑሮሽን አከብድብሻለሁ አለች። ገባችሁ? ያ አይ ብዙ
እኔ አላወራም ብዬ ነው ጋይስ። እመቤቴ እናንተን የሆነ ጊዜ ባሽሙር ሰደበቻችሁ። ማርያም የኔ ፋሚሊዎች እኮ እንደዚህ ናቸው እንዴ? ምን ያርጓት የኔ ፋሚሊዎች? አልተወኝ ስላሉ ደበራት። እኔ አላወራም ላይ አጠራቅሜ ነው። ጃኒ ጌሙን አቋርጣን የወጣችሁ እዚህ ላይ ታችሁ ከሆነ ትታቸው ወጣች። በቃ እኔ ብዙ ነገር ታረገኛለች ሲተራቀምብኝ ነው የምናገረው፣ ግን አሁንም አልተናገረች። እሺ ጌሙን አቋርጣን የወጣችሁ ኤልሹ እናች 13 ኪሎ እና የሆነች ልጅ ነች አላውቃትም። አራት ሆኖ እየተጫወቱ ዝም በይ ኑሮ አከብድብሻለሁ ትላታለች። እቺ ቆሻሻ ልቃሚ ሚዛን ላይ እንኳን ስትወጣ በኪሷ ድንጋይ የምትይዝ ሴትዮ በአሁን ታይም ፓስፖርቴን ይዤ ሽመልስ አብዲሳና ግብቼ ማምጣት እችላለሁ። ምክንያቱም ፓስፖርት አለኛ የውጪ ዜጋ ነኝ። እንኳን ዛክኖ ዙጲኖ ዙጢ የሚባለው ልቅምቃሚ አይደለም። ቁሻሻ ምን የመሰለችን ልጅ እኮ የተዋት እኮ ለፓስፖርት ሲል ነው። እከካ ልክ ኤርፖርት ላይ ሲመጣ ነው ጥሎሽ የሚሄደው። ጋይስ ታብታብ አድርጓ። ፍሪዝ ያደርጋል ቴክስታችሁ። ኮፒ ሊንክ አድርጉት። እነሱ በመሃል ላይ ተረስተው ሁሉ ነገር ባቢሎን ግንብ ላይ እንዲዞር ነው የፈለጉት። ዝም ብዬ ሳያቸው ይዋት አስተያየት አልሰጠችም። ይዋት ጸጉሯን እንደዛ አረገች። የእናንተ ነገር እንዲረሳ ማለት ነው። አዋረደችን ብሎ ሰብናፕ ራሱ እንትና አንቺ ሸርሙጣ ልጅ አንቺ ግማታ ምናም ብሎ ፖስቶ ከዛን ስቶፕ አረገው። ከዛን አንቺ ነሽ ወይ ጃኒ የምትናገሪው ብሎ ሌሎቹን መሳደብ ጀመረ። በውስጥ ተነጋግራችሁ ለምን የነሱ ሪከርደር እንደሆናችሁ ይታወቃል። የነሱ አድናቂ እንደሆናችሁ ይታወቃል። እናንተም ከዞራችሁ የነሱ እጅ አለበት ይባላል። ለዛ ዝም ማለት አለባችሁ። ለጃኒ ነው የሁላ ታክቲክ ጋይስ። ለአንድ ስሟን ጽፋ እንኳን አባቷን ማትደግም ልጅ ከመገልበጥ በስተቀር አሁን እቺ ልጅ ምንድነው ይሄን ያለ ሰው ምትጎዳ ልጅ ናት። ምድረ ቆሻሻ ቂጥላሹላ ጋይስ ታብታብ አድርጉት። ቴክስታችሁ ፍሪዝ እያደረገ አይደለም። ቴክስታችሁ ፍሪዝ እያደረገ ነው። አንዴ ታብታብና ኮፒ ሊንክ አድርጉት። የቲክቶክ ምልክት ምናምን ላኩበት ጋይስ። እኔ ሳወራ እንደገና እዚህ ሪፖርት የሚያደርግማል። የምንም አባሽ አጣመጂ ምድረ ጅራሬ ልቃሚ ማለት ንፍጣ። እኔ ስንቀጠቀጥ ራሴን እያየሁት ነው። ወይ ቲክቶክ አንዴ ቢያስወጣኝ ጥሩ ነበር፣ አስወጥቶ ቢያስገባኝ። እንትን ተብተብ አድርጉት። አያችሁ ስቋረጥ ያ እንትን አንድ ቪዲዮ ሳሳየም እንደዚህ ነው። ተብተብ ማድረግ የምትችሉ ኮፒ ሊንክ የምትችሉ ጊፍት ማድረግ የምትችሉ ላይቭ ጎል ምናምን ለመሙላት ብትጥሩ አሪፍ። ለምን እያቋረጠ ነው? እኔ ማልነካበት የለም። ሁሉ ሰው እየመጣ ነው ሪፖርት የሚያደርገኝ። ያ አንድ ሰው እንኳን ሰፖርት አድርጉት። ያ ቲክቶክ አያችሁ ወሬ እንኳን እንትን አይላችሁ እየመጣ እንደዚህ ዳሜጅ ያደርጋችሁ። አይ ስቋረጥ አያችሁ አንዴ ውጪና ግቢ ቢለኝ ጥሩ ነበር። ያ ተብተብ አድርጉት። ተብተብ ብቻ ሰውን ኮፒ ሊንክ አድርጉት። ጊፍት መላክ የምትችሉ በጊፍት ሸፍኑት። ያ ጊፍት መላክ ጋለሪ ያለቃል ሞልቷል። ላይቭ ጎል ምናምን እንደዛ ነገር አድርጉት። ምን እንደሰጠኝ አላውቅም። ያ ሌሎቻችሁ ኮፒ ሊንክ ማድረግ የምትችሉ እንደዚህ ቲቲዬ ቴንኪው። ያ አንድ ጊዜ አያችሁ እንደዚህ ተመጽታችሁ እንኳን ማውራት አትችሉም እኮ ችግር የለውም። አንዴ ውጪና ግቢ ቢለኝ ጥሩ ነበር እራሱ ካለኝ። አለበለዚያ እኔ ከወጣውና ከገባው በትናቸዋለሁ። ገባችሁ? እሱ ካሰጣኝ በነበርኩበት ይመልሰኛል። ቲክቶክ አውት ሚ እንደ ባክ ምንድነው እንደዚህ የምታስጨንቀን? ዩት ፍሪዝ ያረግ ፍሪዝ እያረኩ ነው። ያ ቆይ አንድ ጊዜ ይስተካከል።
አንዴ ይስተካከል።